እጅግ በጣም አነጋጋሪ የሆኑ የዚህ ሳምንት ቪዲዮዎች አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። መሳይነ በዚህ ልክ ድራማ ያውን በታዳጊዎች ጋይስ የልጅ አያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበር። ዲስትራክትድ ሆኜ ነበር። ሰውየው በልደቱ ቀን በጧት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፍ የለም፣ ረስተዋለች። በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል። በጣም እያዘነ በቃ ከቤት ወጥቶ ወደ ስራ ሄደ። መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴይ እያለች ተቀበለችው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር ማለት ነው። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ የዚህ ሳምንት እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል የድምፃዊ አንዷለም ጎሳ አለ። እሱን ደግሞ እንግዲህ ትላንት አንድ ሙዚቃ ለቋል። ይህንን ዘፈን ተከትሎ ደግሞ ብዙ ሰዎች እንግዲህ ቁጣቸውን እያሰሙ ይገኛሉ ማለት ነው። አንዷለም ጎሳ እንግዲህ ከቀነኒ ጋር ተያይዞ ብዙ ነገሮች እየተወራለት ያለ ሰው በመሆኑ ምክንያት ማለት ነው። እንዲሁም ደግሞ የዱናይ ወንድማችንም አለ። እጅግ በጣም መነጋገሪያ ነበረ ከህፃኑ ልጅ ጋር ተያይዞ ማለት ነው። እነሱንና ሌሎች ቪዲዮዎች እናያለን ማለት ነው። መልካም ቆይታ ይሁንላችሁ። ሰውየው በልደቱ ቀን በጧት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፍ የለም፣ ረስተዋለች። በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል። በጣም እያዘነ በቃ ከቤት ወጥቶ ወደ ስራ ሄደ። መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴይ እያለች ተቀበለችው። በጣም ደስ አለው። ሚስቴና ልጆቼ የልደቴን ቀን ረስተው አዝኜ ምናምን ብሎ ነገራት። ከዛ ምሳ ሰዓት ሲደርስ ለምን ምሳ አልጋብዝህም አለችው። አንቺ እኮ ነሽ የልደቴን ቀን ያስታወስሽው፣ እንዴት እምቢ እልሻለሁ አለና ምሳ ጋበዘችው። ከዛ ወደ ስራ ተመለሱ። ከስራ ሲወጡ ለምን ወክ አናደርግም አለችው። አንቺ እኮ ነሽ ያስታወስሽው። አብሮ ወክ ማድረግ ጀመሩ። ከዛ የተወሰነ ወክ ካረጉ በኋላ ለምን የሆነ ቦታ አረፍ አንልም አለችው። አንቺ እኮ ነሽ ያስታወስሽው። የሆነ ቦታ ቁጭ አሉ። ከዛ ጨርሰው እየሄዱ እያለ የእሷን መኖሪያ ቤት ጋር ሲደርሱ ለምን ጎራ ብለህ ትንሽ ቆይታ አትሄድም አለችው። አንቺ እኮ ነሽ ያስታወስሽው። በቃ ዘና በላለችውና እሱን ሳሎን ትታው እሷ እላይ ወጣች። ከነሱ ጋር የነበረ ኢኮኖሚ መስሎ ሲናገር ከዛ ከላይ እሷ፣ የሰውየው ሚስት፣ ልጆቹ፣ የመስሪያ ቤት ጓደኞቹ፣ ሌሎች ብዙ ሰዎች ሆነው ሃፒ በርዝዴይ ቱ ዩ እያሉ ወደ ታች ሲወርዱ አጅሬው ልብሱን አውላልቆ ራቁቱን ሆኖ ሶፋ ላይ ቁጭ ብሎ እሷን ይጠብቃል። ወዮ አድርስ ነው በቃ። ሰርፕራይዝ እና ፕራንክ ምናምን የምትወዱ ሰዎች ይኸው እንግዲህ ሃፒ በርዝዴይ ቱ ዩ ማን። ይህንን ቪዲዮ ከታሪኩ ይልቅ የሰውየው አነጋገርና እንግዲህ ያለው የፊት ገጽታው እጅግ በጣም የሚያስቅ ነበረ። ለኔ ያ ነበር እጅግ በጣም ያሰቀኝ ማለት ነው። እንግዲህ በስተመጨረሻ ደግሞ እንግዲህ እጅግ በጣም የሚገርምና እንግዲህ ስታስቡት ምን አይነት ድንገታዊ ክስተት እንደሆነ ይገርማችኋል ማለት ነው። አሁን አስቡት ከዛም በኋላ ምን እንደሚፈጠር ማለት ነው። ምን ሊሆን ይችላል? እጅግ በጣም ስላስገረመኝ ነው ይሄንን ቪዲዮ ይዤላችሁ የመጣሁትኝ። ለቀጣይ ቪዲዮ ላሸጋግራችሁ። እንደምትመለከቱት ያው ቀላል ነው።
ይሄ ግን ጥንጥዬ ነው። ትልቅ ቢሆን ምን ሊል ይችላል? አዶናይ እንደምትመለከቱት ያቀላል ነው። አይንቀሳቀስም። ተረጋግጥ ከተፈጥሮ ጋር ፍሬንድሊ መሆን አለባችሁ። ተረዳችሁ? እነዚህም ፍጡራን እንደሆኑ ለማስታወስ ነው እንደዚህ የተደረገው ይህ ሁኔታ። አቶ ማናጀር ደግሞ እንደ ፍጡር የምታየው እኮ ነው እናና ያዘው። አዶናይ ወንድማችን አርባ ምንጭ እንዳለ ይታወቃል። እንግዲህ እዛ ላይ ያጋጠሙት ብዙ ገጠመኞች አሉ። ከነዚህ መሀል ደግሞ እንግዲህ ይህ ምስሉ ላይ የምታዩት ህፃን ልጅ እጅግ በጣም መነጋገሪያ የነበረ ቪዲዮ ነበረ። ያለው ለአዶናይ ያለው ፍቅር እጅግ በጣም የሚገርም ነገር ነው። እንግዲህ አዶናይ በትላልቅ ሰዎች ሳይሆን እንግዲህ ንጹሃን በሆኑ ህፃናት ልጆች የሚወደድ የሚከበር ወንድማችን ነው ማለት ነው። በነገራችን ላይ እዚህ ላይ ህፃናት ልጆች ተንኮል አያዩም፣ የምትሰራው ነገር ነው የሚያዩትና እንግዲህ ይህ ልጅ ምናልባት ቲክታክ ላይ አይቶት ሊሆን ይችላል ብዬ አስባለሁኝ። በጣም ህፃን ልጅ ነው። ነገር ግን ምናልባት አይቶት ታዝቦት ነው ብዬ ነው የማስበው። ይህን ያህል እንግዲህ ተጨንቆ ተሯርጦ እጁ ላይ ሲስመው ነበረ ስንመለከት የነበረው ማለት ነው። እጅግ በጣም የሚገርም ነገር የሚገርም ቪዲዮ ነበር ማለት ነው። እስኪ ትንሽ እንየውና ተመልሰን እንመጣለን። ጋይስ የልጅ አያችሁት እንዴት እጄን እንደሳመው። እኔ እዛኔ ያልተሰማኝም ነበረ፣ ዲስትራክተር ሆኜ ነበረ። አሁን ግን ሆኜ ይህ ቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኝ ያውቃል። በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ትላልቅ ሰዎችም እንግዲህ አዶናይን እያመሰገኑት ይገኛሉ ማለት ነው። ይህን ቪዲዮ እስኪ እንመልከተው። መሳይ ነህ በዚህ ልክ ድራማ ያውን በታዳጊዎች ይህን ቪዲዮ አይተን እንመለስ። ያያችሁት እንዴት እጄን እንደሳመው እኔ እዛኔ ያልተሰማኝም ነበረ። አዶናይ የፍቅር ሰው በዚህ ልክ መወደድ ያውን በህፃናት እውነተኛ ፍቅር ሊሰጡ የሚችሉት ህፃናቶች ብቻ ናቸው። የሚያድግ ልጅ አይጥላህ የተባለው ለዚህ ነው። እስኪ አረ የልጅ ቶሎ አገናኙት። የአዶናይና የህፃኑ ልጅ ቪዲዮ እንግዲህ እንደተመለከታችሁት ነው። እጅግ በጣም የሚገርም ቪዲዮ ነበረ። በነገራችን ላይ አዶናይ ሊያግዘው እንደሆነ ተናግሯል ማለት ነው። ምናልባት እስካሁን ድረስ አላገኘውም፣ ነገር ግን ቪዲዮ እየተሰራ ይገኛል ማለት ነው። እንዲያገኘው አዶናይ ህፃን ልጁን ማለት ነው። እንግዲህ በጣም መነጋገሪያ ነበረ። አዶናይ ወንድማችን እጅግ በጣም አሁንም ድረስ ትልቅ ደረጃ ላይ እየደረስክ እየሄድክ ያለ በአንደኝነት እየመራህ ያለ መሆኑን የሚያሳይ ቪዲዮዎችን ነው አሁን ላይ እንግዲህ እየተመለከትን ያለነው ማለት ነው። ምናልባት ይሄንን ቪዲዮ የህፃኑ ልጅና አዶናይ የነበረው ስሜት ብዙ ሰዎች ተጋርተውታል። በብዙ ሺህ ምልከታዎች ነበር የነበሩትና እንግዲህ እጅግ በጣም የሚያስደስት ነገር ነው ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። የድምፃዊ አንዱዓለም ጎሳ ቪዲዮ አለ። እንግዲህ ትላንት አንድ ሙዚቃ ሰርቷል። ይህ ሙዚቃ ደግሞ ለቀነኒ እንደሆነ እንግዲህ ማስታወሻው ላይ አለ ጽሁፍ ላይ ማለት ነው። እንግዲህ ይሄን ተከትሎ ብዙ ሰዎች እየተቃወሙት ይገኛሉ ማለት ነው። እናንተ ሀሳብ መስጠት ትችላላችሁ። እኔም በስተመጨረሻ ሀሳብ የምሰጥበት ይሆናል ማለት ነው። እስኪ አንዳንድ ቪዲዮ እኔና ተመልሰን እንመጣለን። ድምፃዊ አንዱዓለም ጎሳ በአዲሱ አልበም ውስጥ ስለ ቀነኒ አዱኛ የገለጸበት መንገድ ብዙዎች እየተገረሙበት ነው። የቤቴ መስታወት፣ የኑሮዬ መብራት፣ አንቺ ብትሄጂ ታየ ጉድለቴ፣ መንገዱ ቢረዝምም መምጣቴ አይቀርም፣ ያን እነግርሻለሁ፣ ሰው የሚለውን የሚሉ 4 ስንኞች አሉት። ነገር ግን ጠንካራ መልእክት የያዘ ይሄ ሙዚቃ ማለት ነው እዛ ውስጥ ተካቷል። እናም ከአሟሟቷ ጋር ተያይዞ ብዙዎች በብዙ መንገድ እያገናኙት ይገኛሉ። እናንተ እንደምን አያችሁት?
አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። ከዚህ ውጭም ብዙ መረጃዎችና ማስረጃዎች እንዳሉ መታወቅ አለበት ጋይስ። ጆርዲ የተናገረችው አንዱ ብቻ ነው። ነገር ግን ከዚህ የባሱ የአይን ምስክሮችም እንደነበሩ ሰምተናል እዚህ ጉዳይ ላይ ማለት ነው። አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው። አፍቃሪው አንዷለም ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ። የፈለገ ብትታጠብ የማይነጻ ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ፣ አንላቀቅ። የነበረኝ ቆይታ ይህንን ይመስላል። የድምፃዊ አንዷለም ጎሳና የቀነኒ ጉዳይ እንግዲህ ሁላችንንም የምናውቀው ነገር ነው። ቀነኒ እህታችን ካለፈች 1 ዓመት ከተወሰነ ወራት አስቆጥራለች ማለት ነው። እጅግ በጣም የሚያሳዝን ነገር ነው። በዚህ ጉዳይ ግን አሁን በለቀቀው ሙዚቃ ዙሪያ ብዙ ሰዎች እየተቃወሙ ይገኛሉ። አንዳንድ ሰዎች ደግሞ እንግዲህ ለሱ ድጋፍ እየሰጡ ይገኛሉ ማለት ነው። ከህግ በላይ ምንም የለም እያሉ ይገኛሉ። ነገር ግን ይህንን ጉዳይ ፍትህ ማግኘት አለባት ብሎ መጠየቅ ነውር አይደለም ወይም ስህተት አይደለም። ሁሉም ሰው የፈለገውን መጠየቅ ይችላል ማለት ነው። ይህንን ካላመንን ሁላችንንም ወጥተን መጠየቅ እንችላለን ብዬ አስባለሁኝ። በነገራችን ላይ እኔም እዚህ ጉዳይ ላይ እንግዲህ አሁን ድረስ ቅሬታ አለኝ። ምክንያቱም
ከሰማሁት መረጃዎች አንጻር ቀነኒ ፍትህ ጠይቃለሁኝ ማለት ነው። ምክንያቱም የሚያጠራጥር ነገር ስላለ ማለት ነው። ስለዚህ እኛ መናገራችን ወይም ጆርዲ መናገሯ ስህተት አይደለም ማለት ነው። ምክንያቱም ተዘግቶ የሚቀርን ጉዳይ ስላልሆነ ማለት ነው። እኛ ፍትህ እንጠይቃለን። ሌሎቻችሁ ደግሞ እንግዲህ አለመጠየቅ መብታችሁ ነው ማለት ነው። ስለዚህ ስንጠይቅ ለምን ማለት የለባችሁ ማለት ነው። አሁንም ፍትህ ለቀነኒ በኔ በኩል ማለት እፈልጋለሁ ማለት ነው። እንግዲህ ይህንን እስከምናረጋግጥ ድረስ ፍትህ እያልኩኝ እኔ በቀነኒ ጉዳይ እሰራለሁ ማለት ነው። እና ያላችሁን ሀሳብና አስተያየት በዚህ በድምፃዊ አንዱዓለም ጎሳ ጉዳይ ምን ትላላችሁ? ሀሳብና አስተያየት ካላችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል ማለት ነው። ምክንያቱም እናንተ የኔ ቤተሰቦች ስለሆናችሁ ግልጽ ሆነን መነጋገር ስላለብን ማለት ነው። ወይም እንግዲህ ይሄ ይመስላል ማለት ነው። እህታችን ቀነኒ ነፍስሽ በአጸደ ገነት ያኑርልን ማለት ፈልጋለሁ። ለወዳጅ ዘመዶች ስለ ቤተሰቦች ደግሞ እንግዲህ መጽናናትን እመኛለሁ ማለት ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።